አንተም እንደዚህ አይነት ቤተሰብ መስርተህ አሁን ቆሜ ልቁም ቆሜ እንድናይ እንድንጎበኝ እግዚአብሔር አምላክ ይፍቀድልን። አሜን። ሀገራችንን ሰላም ያደርግልን። ሀገር ሰላም ስትሆን ነው እንደዚህ ተረጋግቶ መጫወትም ምንም ማድረግ የሚቻለውና ሀገራችንን ሰላም ያደርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካሌብ ዋለልኝ እባላለሁ። የወንድ ቢጫ ፍርፍር አለችው ደስ ትለኛለች። ለስንት ቀን ነው የመነኮስክ የተባለው? ገዳም ገባ የተባለው? ማርያምን ትፈራታለህ ወይ ሲባል አንዱ እሺ እንዴት አልፈራት ከግንድ የሚያላጋ ልጅ እያላት እዚህ ውስጥ ደግሞ አሁን አምላክ የምትባል ምግብ ብዙ ጊዜ ጠዋት ለትምህርት ቤት ለልጆች ማዘጋጀት በጣም ደስ ይለኛል። 12 ሰዓት እኛ ቤት ሰዓት ሞልተን ነው የምናድረው። 12 ሰዓት እነሳለሁኝ። ፓስታ፣ መኮሮኒ፣ ሩዝ፣ ፍርፍር ምናምን ነው በዛት ቁርስ ትምህርት ቤት የሚይዘው የሚሄዱት። ለነዛን አንዳንዴ ሱጎን ሰርተን እናድራለን። አንዳንዴ ደግሞ ጠዋት ተነስተን እናዘጋጃለን። ግን ብዙ ጊዜ እንጨርሳለን። በቃ ጠዋት ትምህርት ቤት እንደርሳለን። ቀጥሎ የኔና የማቲን ቁርስ እናዘጋጃለን። የልጆቹን ከሸኘን በኋላ የሁልጊዜ ስራችን ይሄ ነው። በተለይ አሁን ማቲ ነፍሰ ጡር ከሆነች በኋላ በአብዛኛው እኔ ነኝ የምሰራው። ልጆቹም ደስተኛ ናቸው።
ቤቶች እንዴት ናቸው? ያው ምግብ ላይ ሰው አይነሳም፣ ማዕድ ክቡር ነው። ታይ በዚህኛው በቀኝ እየበላሽ ስለሆነ እንዴት ናችሁ? አስጠበቁ እንደ ምሳ አስጠበቁ መሰለኝ። ትንሽ አስጠብቂያለሁ። ይሁን ያው የሚወዱ ሰው ምን ሲባል ይደርሳል ነበር ይባል፣ ሲበላ ይደርሳል። አሜን ተባርኳል። እንዴ ቄሱ እኮ እዚህ ነው ያለው። ግን መስራቱም ላይ እንደዚህ ጎበዝ ነህ እንደመጨለፉ ጨላለፈ አወጣጥ አባቱ ባለሙያ በጣም የምትወድለው ምግብ ምንድን ነው አንተ? ፍርፍሩ ደስ ይላል። እውነት ፍርፍር ታስቋጥረው ነበረ። የሆነች ቢጫ ፍርፍር አለችው ደስ ትለኛል። ቢጫ ያልጫ ፍርፍር ስፔሻል እሷ እሷ አንደኛ ነች። ያው እሷ ራሱ ያ አንደኛ ነው ከቀይዋ በላይ። ወደ ወሬው ገባን ግን እና የተመልካቾች እስኪ ቤተሰብን አስተዋውቀን። ኦኬ ካሌብ ልጅ ባላለው እሷ ባለቤቴ መሐሌት ሰማይነህ ትባላለች። የመጀመሪያው ልጄ ሱስኒዮስ ካሌብ ይባላል። ሱስኒዮስ አፄ ሱስኒዮስ ማለት ነው። የጎንደሩ ንጉስ። እሷ ደግሞ ገብርኤላ ካሌብ ትባላለች። መጨረሻዋ አርሴማ ካሌብ ትባላለች። እዚህ ውስጥ ደግሞ አሁን አብላካት የምትባል አብላካት ኦኬ ከአብ ተላከች ነው። አብ ተላከች ማለት ነው። ወንድ ልጅ ካልተወለደልኝ ብሎ የሱ ፕሮጀክት ነውና ያስፈልገዋል ብቻውን ነው እንደዛ ብሎ እውነት ነው። አይ አሁን ወንድ ትሆን ሴት ነው አልታወቀችም። እንግዲህ ያው ሴት ሆናለች የተባለ ያስፈራራ ነው። እንግዲህ ማርያም በሰላም ትገላግልሽ። አሜን አሜን። እየበላው ነው እውነት እየበላው ነው። ምን ታረጋለህ ቤት ውስጥ? የጋራ ጊዜ እንዴት ነው የምታሳልፉ ቤት ውስጥ? አሁን ለዚህ ከመመገብ ባለፈ በጋራ የምትከውሯቸው ነው? ስራ እንሰራለን በጋራ ምንድን ነው ቤት ውስጥ የሚሰራው? ሁሉንም አይነት ስራ። ሴት ወንድ የለም? ረዳት ከሌለ በጣም ምንም ከእንጀራ መጋገር በስተቀር ሁሉን ይችላል። ስለዚህ እኔ የምችለውን አደርጋለሁ፣ እሱ የሚችለውን ያደርጋል፣ ልጆች የሚችሉትን ያደርጋሉ፣ ክፍላቸውን ያጸዳሉ። ከዛ ደግሞ እንበላለን፣ ቡና እናፈላለን ምናምን። ከዛ የጨዋታ ሰዓት አለ። ጊዜ ሲኖራቸው ኳስ ይጫወታሉ። ጌም ፋሚሊ ሰዓት በቃ ብዙ ጊዜ ቤት ነን በአብዛኛው። አይ በጣም ደስ ይላል። Derek Ray here on the commentary position, joined tonight for live coverage by Stuart Watson. It is well, there are two books of the world's top players out here tonight, so this has to be a great game, doesn't it? I just hope to see both sides of this. There we go. Must take the lead here. ከዚህ በፊት እኔ ካሌብ ትውቃችሁ ሲዋራ ካሌብ ሰምቻለሁ። ባንቻ አፍ እንደው መስማት ከቻልን ብዬ ነው። ኢትዮጵያ ቴሌቪዥን አሁን ኢቢሲ ነው። የቀድሞ ቤታችን ነው። እዛ እኔ ለማስታወቂያ እንትን ለማለት ለመስራት ሰው ፈልጌ ሄጄ ነው። እሺ። እና የምፈልገውን ሰው ሳየው እንደዚህ ጋዜጣ እያነበበ ነበር። የሆነ ማረፊያ አለ አይደል? አዎ መቆያ ክፍል። እዛ እና ሳየው በቲቪ አውቀዋለሁ። ስለዚህ የምፈልጋቸውን ሰዎች ያውቃል ብዬ ስላሰብኩ አዋራሁት እና አድራሻ ስልካቸው የለኝም፣ ግን ብሔራዊ ስለሆነ አሁን የምሄደው እዛ ልታገኛቸው ትችያለሽ አለኝ። እሺ ብዬ በቃ አብረን ሄድን። እያወራን ተሸኛኛችሁ? ተሸኛኛን፣ በነፃነት አወራን። በቃ ያን ዕለት ከስንት ዓመት በፊት ማለት ነው? ማይ ኦልሞስት 19 ዓመት ከ19 ዓመት በፊት ደስ ይላል። ከዛ ወዲያው ጀመራችሁ ወደ ፍቅር? ምንም ጊዜ አልፈጃችሁ?
ለተወሰነ ጊዜ ቲያትሮች ይጋብዘኛል የሞዴሊንግ ወይ ምናምን ኢንተረስት ስላለኝ ከድሜም ከልጅነቴም አንፃር በጣም ፎከስ ማድረገው እዛ ላይ ስለሆነ ሙሉ ጊዜ በቃ እንገናኛለን ቲያትሮች ያለው እንደው ባክስቴጅ ሁሉ እየሄድኩ እንደውም ትሬኒንግ ሲያደርጉ እኔ ሁሉ ሌላቸው ነበር እውነት ያን ያህል ከመዋል የተነሳ ምናምን እና እንዴት አይነት አባወራ ነው አልሽኝ ማይ ካሌቡን አባወራ መሆን ከዛ የኪነ ጥበብ ሰው መሆን ሻው እንግዲህ የአሰላለፍ ለውጥ አድርገን ከምሳ ወደ ቡናና ሻይ ምንድነው ቡናውን አጠብቅም እንዴ አንተ እኛ ሻያችን ስለደረሰ ቀደም ሻያችን እንጠጣለን ቡና አጠጣም ቡና አጠጣም እውነት ግን ያው እንደዚህ ታጅባለ ለሚጠጡትን በማጅብ ደረጃ አጅባለሁ ከኛ ቤት ቡና የሚጠጣው ማቲ የድምጹ አድናቂ ነሽ እንዴ ነው እኔ ድምጹ በጣም ነው እኮ የምወደው ካለ ለየት ይልብኛል ብዙ ሰው ይላል ግን እኔ ያ ድምጹ ብቻ ሳይሆን ያጠቃላይ ድምጹ ብዙ ሰው ይላል አንተስ በጣም የምታደንቀው ማቲ እሱ ሁሉ ነገር ሁሉ ነገር አይ ብዙ ሰውም ደግሞ እንደው ዜናም ቢያነብበት ምናምን የሚባል ተደጋጋሚ አስተያየትም አይቼ ነበር ያ አነብ ነበር የቤተክርስቲያን የቅዱስ ተዋሕዶ ኦርቶዶክስ ቤተክርስቲያን ቴሌቪዥን አለ አይደል አዎ እዛ ዩቲሲ እዛ አነብ ነበር የማንበብ በአገልግሎት ደረጃ ነው እና በእንትን ደረጃ ግን ያው ዲሲፕሊኑን አሟላለሁ ያላሰብም ፕሮፌሽናል ጋዜጠኛ ሆነ ዜና አንባቢ ሆነ መስራት ከኔ ባህሪ ጋር ብዙ ጊዜ ይድብያል ለምን ባህሪ ምን አሁን ነው ዲሲፕሊኑ የተለየ ይመስለኛል አንዳንዴ ማትፈልገውን ዜና የማንበብ ግዴታ አለበት የተሰጠህን ብታነበው እኛ ሀገር ላይ ይላል አንተ ማታምንበትን ነገር ነው የምትሰጠው መጀመሪያ አንተ ማመን አለበት አንድ ጋዜጠኛ እንደውም ትዝ ይለኛል እንዲህ ዜና ሳነባለ ላይቭ ነው የትራፊክ ችግር ነበር አለ በጣም ተሰቃይቼ ነበር አለ ስቱዲዮ ደረስኩት እና በጣም የተስተካከለ አይነት ትራፊክ ፍሰት እንዳለ ነው የሚያወራው ዜናው ራሱ ጋር ጦርነት እየተጣላሁ አነበብኳል እና እንደዛ አይነት በሌላም አለና ኑሮ አልተወደደም ብለ ሰፈር እንቁላል 10 ብር እየገዛ ስለ ኑሮ ውድነት አለማውራት ስለ ርክ እንደዛ ነገር ይገጥማል አይ እዚህ ቤት ደግሞ ሌላ የሰማሁት ነገር በጣም እምነት ላይ ጎበዝ ናቸው ሲባል ደግሞ ሰማው እና በጣም እኔ ቀን ነው ያንተ እንኳን ከልጅነት ይጀምራል መሰለኝ ማርያምን ትፈራታለህ ወይ ሲባል አንዱ እሺ እንዴት አልፈራት ከግንድ የሚያላጋ ልጅ እያላት ይባላል ማመን እምነት እንዲኖርህ መታደል በራሱ ቀላል ነገር አይደለም እምነት ጸጋም ነው የእምነት በእምነት መኖርን መታደል ጸጋ ነው ለጸሎት እንዘጋጅ ህሊናችንን ሰብስብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንና መላ ሰውነታችንን 3 ጊዜ እናማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ መጽሐፍ ቅዱስ ይነበባል መጽሐፈ መቃብያን ቀዳማዊ ምዕራፍ 20 አሜን የሰማነውን በልቦናችን ያሳድርብን ሰምተን ለመዳን እንጂ ሰምተን እንዲፈረድብን አታድርግብን አሜን ጌታ ሆይ ሀገራችንን ሰላም አድርግልን መሃሏን ገነት ዳሯን እሳት አድርገህ ጠብቀን አሜን ይሁንልን ይደረግልን
የት ነው የተወለድከው? እኔ አርሰነጊሌ ነው የተወለድኩት። አርሰነጊሌ ነው። ባለቤቴ ጎንደር ጨዋይት የምትባል በስም አውቃታለሁ። ዛሬ የተወለደችው እሷ እና ያ ከቤተሰቦቻችን የመጣውን ነገር ነው እኛም የምንቀበለው። ስታድግ ደግሞ ያስተምሩሃል። ፊደል ስትቆጥር ምን ስትል፣ በእኛ ጊዜ ደግሞ መታደል ነው ቤተክርስቲያን ነበረ። እንደነሱ ኬጂ ምናምን ነርሰሪ የለም። የኔታ ጋር እየተኮረኮመ ምን እያልን ነው እና ከዛ ጀምሮ የእምነት ጸጋ ማግኘት አድለናል። በልጅነት አገልጋይ ነበርክ? ቤተክርስቲያን አገልጋይ በሚባል ደረጃ ስላልነበርኩ እንደውም እቆጫለሁ። ዲያቆን በሆን በጣም በህይወት የሚሳረኩት ብለው እሱን ነው። ዲያቆን አለመሆን ነው እና ፓፒ እንዲሆን በጣም ነው የምመኘው። ለስንት ቀን ነው የመነኮስክ የተባለው? ገዳም ገባ የተባለው የምር ነው እንደ መጀመሪያ? ቆይ ካሌብ መንኩሶ ነበር? ለምንኩስና ደረጃ ከባድ ነው ግን ምኞትህ ነውና እንዲሁ አንዳንዴ ተስላል። በተለይ ይሄ የፋየር ኤጅ ምንድነው አለ አይደለ? እና በፋየር ኤጅ እኮ ወደ ገዳም አንሄድም። ብዙ ወደ የምትፈነዳበት ቦታ መምረጥ ነው እና ቤተክርስቲያን ስትፈነዳ መጨረሻ ምልኩስና ነው የሚሆነው። የኔ ግን ያው ቲያትር ምናምን ሁላ ትምህርት ጀምሬ ነበርና ጻፍኩኝ ለቤተሰቦቼ ደብዳቤ። አዲስ አበባ ነበርኩኝ። ምን አልክ? ለእነማዬ በቃ ከዛሬ ጀምሮ አታገኘኝም፣ ወደ ገዳም ገብቻለሁ ምናምን ደብዳቤ ጻፍኩና የጥር ላይ መርቆሬዎስ ይነግሳል ሸንኮራ የሚባል ሀገር እና አያታችን ቄስ ናቸው። እሷ ወደዛ የምትሄድበት አካባቢ ነበር ሰዓቱ። በቃ እንዴት አስመለከተው ተብሎ ታዝኑ ምናምን አጽናንቷቸው እነሱ እዛ ደረጃ ላይ ያሉ እኔ ኦልሞስት 15 ቀን ቆይቼ ወጣ። እንዴት ነበር ግን ውስጥ የነበረው ነገር? እንዴት አገኘው? እንደጠበቀው? በጣም ታደል ነው። ጻድቃኔ ማርያም አሁን ላይ ያለው ድባብ እጅግ በጣም በርካታ ጸበልተኞች አሉ። ሰውም አውቆታል ቦታውን፣ ተሳላሚውም ብዙ ነው ምናምን። ያኔ ግን እኔ ሲሄድ ኦልሞስት 20 ሰው ቢሆን ነው ገዳማ ላይ ያለው። ገና በደንብ 20ው መናንያን ናቸው። ጊዜ ፊታቸው ያበራል። ፊታቸው የሚያበራ በቃ ስገልጽልህ በጣም በሚገርም አይነት ወጣቶች ናቸው ምናምን እና ቦታው ላይ ስደርስ አሁን እንደ ቤተክርስቲያን የተሰራችው ዋሻ ነው። እዛ እየተቆፈረ እየተደለደለ ምናምን ነበር ገና ያኔ እና የገበሬዎች ሻንጣዬን ይዘውልኝ ኦልሞስት 10 ሰዓት ላይ እንደደረስን ባሪላ መሸከም የጀመርነው ወደ ስራ። ያኔ ፒስታ መንገድ ነው፣ በጣም አስቸጋሪ መንገድ ነው፣ ደክሞ ነው ምናምን የምትሄደው። ከዛ 12 ሰዓት አካባቢ ሲሆን አባ ገብርኤል የሚባሉ አባት አራሳቸውም ራስታ ምናምን ናቸውና ዛሬ ከኔ ጋር ነው የሚያድሩት አንቱ ብለው አንቱ ተባልክ? እዛ የገባ ሰው አንቱ ነው የሚባለው። በጣም አክብረው ይገስው እድሜ ገና 20ዎቹ መጀመሪያ ላይ ነው ሆነው 20 ወይ 21 በሆነው እድሜ እዛ ከዋሻዬ ውጥት ስል አበምኔቱን አገኘኋቸው። አበምኔት የገዳሙ ጠባቂ እንደማለት ኃላፊ። ሊሄዱ ነው አሉኝ። አዎ አልኳቸው። እኔ እኮ ገና ይዛ አይነት ስሜት ነው የተሰማኝ። ሶታ አገኘኋቸው። ሊሄዱ ነው አሉኝ። አዎ አልኳቸው። ድንገት በቃ ድንገት ነው የተወሰነው። በቃ መብርሃን ትከተሉት አይጥፉ፣ እግዚአብሔር ይጠብቆት፣ ይሄዱበት ሁላ መርቁኝ፣ በጣም መርቁኝ፣ ጸለዩ። አቡነ ዘበሰማያት አለን። እዚህ ሁሉ ቀስ ያሉ ነው የሚያወሩት። ባዶ እግር ነው የሚሄደው ስቲል ለነገሩ ጻድቃን እና ይሄ ሁሉ ያሉት ስውራን ናቸው እና መብርሃን ሁሉን ሀሳቦትን ታሳካሉት ምናምን አሉኝ። ተባረኩ ምናምን ጨረስኩ። ሻንጣዬን ይዤ ወጣሁ። ሰላ ድንጋይ መኪና ተሳፈርኩ። ደብረ ብርሃን እያልኩ አዲስ አበባ መገናኛ ላይ ከመኪና ወርጄ 4 ኪሎ ፒያሳ ሲል ነው እንደንትን የነቃሁት። አዲስ አበባ ገባሁ በቃ እየዛኔና በጣም ተናደድኩኝ ምናምን። ግን ለምን ወጣሁ አልክ? አልታወቀኝም ማለት ይችላል። በቃ የመጣሁበት አመጣጥ ምናምን እዛ ፒያሳ የሚለው ጩኸት ነው ያባደነኝ። በዛ መጥቼ ደብዳቤ ጻፍኩና መምጣቴን ሲሰሙ እነማዬ ሳቁብኝ።
አንድ ቦታ ላይ ስተዋራ የሰማት ነበረች የሆነች ማትረሳ ስጦታ የሆነች የተወጋችው በጦር የተወጋ ኦኬ ማቲ ነች የማቲ ስጦታ ነች እንዴ ማቲ ነች እሷን ነው አየህ እሷን እንዴ መቼ ነው የሰጠሽው እሱን ስጦታ እሷ ድሮ ነች በጣም እንደተዋወቃችሁ በቃ አብረን መኖር ጀምረናል እና እንሰጣለን ገና ምናምን ሲሆን ስጦታ ተሰጣጣኝ እሺ ጊዜ እና ራሴ አንድ ሜድናት ማለት ነው ምንድነው የሰጠሽው ልብ እንትን አድርጌ ያው ጀስ በዛድሜ የምታስበው እና የሆነ ጦሬ ተወጋ ደብዳቤ ያለው ቀለም ምናምን ተቀብቶ ቀይ ቀለም አይገርም አብሮ እየኖሩ እንደዚህ ደስ ይላል ያው እንግዲህ ውጣ ከመባሌ በፊት ከዚህ ቤት ቦጣ ይሻላል ነው እዚህ አባሉ እንደ ቤተሰብ ልኑር እዚህ አሰም በደም ተናገር እዚህ ልኑር እዚህ አለ ይበቃል ቤት ማደሪያ አለ ማደሪያ አለ አልጋ ላይ ነው የእናንተ አልጋ ላይ የትተኛ ታስብ እስኪ የት ልተኛ ጣራል አገላለጹ አክቲንግ ነው የሚመስለው እኮ እንዴ ነው የት ይተኛል እኮ ያለሽ አይ በቃ ዝም ይቀንቀን እመጣለሁ የመጣው ቡና ብጠጣ ይሻላል አይደል እሱም መብት ነው እኔ ለፓፒ ወንድም ኮንኩት ብዬ ነው እንጂ አብረው አሪፍ ነው ተነገተጫወቱ ኳስ እየተጫወቱ በጣም አሪፍ ደስ ብሎኛል የምር በጣም እንደዚህ አይነት ቤተሰብ ጋር ጊዜ ማሳለፍ በጣም ደስ የሚል ነገር ነው ለተደረገልን አቀባበል ባኪው ፕሮግራማችን ተመልካቾች ስም ከልብ እናመሰግናለን ማቲ እንግዲህ በሰላም ተገላግለሽ ደግሞ መተን ለመጠየቅ ያብቃን ገንፎ ለመብላት ያብቃን አሜን ጊዜ በመሃላችን ተገኝተ እንደዚህ አይነት ሰዓት እንድናሳልፍ ስለታደለን እግዚአብሔር የተመሰገነ ይሁን አንተም እንደዚህ አይነት ቤተሰብ መስርተ አሁን ቆሜ ልቁም ቆሜ እንድናይ እንድንጎበኝ እግዚአብሔር አምላክ ይፍቀድልን አሜን ሀገራችንን ሰላም ያደርግልን ሀገር ሰላም ስትሆን ነው እንደዚህ ተረጋግቶ መጫወትም ምንም ማድረግ የሚቻለውና ሀገራችንን ሰላም ያደርግልን አሜን እግዚአብሔር ይስጥልን አሜን አሜን